እጅግ በጣም የምንወደውና እጅግ በጣም የምናፍቀው ክለባችን አርሰናል በነገው ዕለት ምሽት 4 ሰዓት ሲል በኤምሬትስ ስቴዲየም ስፖርቲንግ ሊዝበንን የሚያስተናግድ ይሆናል። የክለባችን አሰልጣኝ ሚካኤል አርቴታ እንዲሁም ደግሞ ወሳኙ ተጫዋቻችን ኤቤሪቼ ኤዜ ጋዜጣዊ መግለጫ መስጠት ችለዋል። በጋዜጣዊ መግለጫ ወቅት ምን ተጠይቁ፣ ምንስ ምላሽ ሰጡ የሚለውን ጉዳይ በዚህ ፕሮግራም ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንደተከታተሉ ላይክ እና ሰብስክራይብ ታደርጉን ስለመጥና እንጠይቃችኋለን። እንደማታሳፍሩን እናምናለን። በመጀመሪያ ደረጃ የኤቤሪቼ ኤዜን አስተያየትን የምናገኘው ስለ ተቺዎች ምን ትላለህ ተብሎ ጠይቆ ነበር። ሰዎች ስለኛ ምን እንደሚያስቡ ወይም እኛ ስናሸንፍ ምን እንደሚሰማቸው ለማወቅ ምንም አይነት ፍላጎት የለኝም። እውነቱን ለመናገር ምንም ግድ አይሰጠኝም ስለ ሰዎች አስተያየት የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ስለ ቡድኑ ጥንካሬ ጠይቆ ነበር ኤቤሪቼ ኤዜ። እኔ የማውቀው ነገር ቢኖር እጅግ በጣም ጎበዝ እና ማንኛውም ነገር ማድረግ የሚችል ቡድን እንዳለን ነው። እኛ በጣም ከፍተኛ ደረጃ ላይ ያለን ቡድን መሆናችንን በተግባር አሳይተናል። መጨረሻ ላይ ስናሸንፍ ደግሞ ተቃዋሚዎቻችንን ወይም ደግሞ ተቃራኒ ቡድኖችን ያንን ውጤት መቀበል የግዴታቸው ይሆናል ብዬ አስባለሁ። የዓመቱ መጨረሻ የምንደሰተው እኛንን ብዬ አስባለሁ። ምክንያቱም ደግሞ እኛ ጠንካሮች ነን። እኛ ለማንም እጅ የምንሰጥ አይደለንም። እጅግ በጣም ልዩ የሆነ ቡድን አለን። እንዲሁም ደግሞ አሰልጣኛችንም እጅግ በጣም ልዩ የሆነ ታክቲክ ያለው እጅግ በጣም የሚደነቅ ልምድ ያለው አሰልጣኝ ነው ያለን። እንዲሁም ደግሞ በስኳድ ውስጥ አይችልም የምትለው ተጫዋች የለም። ስለዚህም አሁን ላይ አርሰናል በመጨረሻ ሰዓት የሚደሰት ይሆናል ብዬ አስባለሁ። በዛን ሰዓት ደግሞ ተቺዎች ምን እንደሚሉ ለማወቅ ጓጉቻለሁ። መጨረሻ ላይ ነው ግን ያንን መስማት የምፈልገው አሁን አይደለም የሚልን አስተያየት መስጠት ችሏል ኤቤሪቼ ኤዜ። እንዲሁም ደግሞ ስለ ሚዲያና ወሬዎች ጠይቆ ነበር። በእግር ኳስ ውስጥ ረጅም ጊዜ ስለቆየው ሜዳ ላይ እንዴት መሆን እንዳለብኝ እና እንዴት ጎበዝ መሆን እንደምችል አውቃለሁ። ለዚህ ደግሞ ዋነኛው መንገድ እናንተ ሚዲያዎች የምታወሩትን ወሬ አለመስማት እና ግድ አለመስጠት ነው። ምክንያቱም ደግሞ እናንተ የምታወሩትን ወሬ የሚሰማ ማንኛውም ተጫዋች ከዓላማው ይሰናከላል። ስለዚህም አሁን ላይ ለማንኛውም ሰው ለማንኛውም ታዳጊ ተጫዋች የምመክረው እናንተ ሚዲያዎች የምታወሩትን ኔጌቲቭ ነገር እንዳይሰማ ነው። በየሳምንቱ ሚዲያዎች ይቀያየሩብሃል። አንድ አሪፍ ነው ይልሃል፣ አንዴ መጥፎ ነው ይልሃል፣ አንዴ ዋንጫ ትበላለህ ይልሃል፣ አንድ ወደ ታች ትወርዳለህ ይልሃል። ስለዚህም ሚዲያዎችን መስማት እጅግ በጣም አላስፈላጊ ነገሮች ነው። በሚዲያዎች ላይ ደግሞ አብዛኛው ሰው ተች ነው። ስለዚህም ቀን በቀን የምትተች ከሆነና ወሬዎችን የምትሰማ ከሆነ አቋም ይወርዳል። እኔ ደግሞ ያንን በፍጹም አልፈቅድም። አሁን ላይ ሁላችንም ሚዲያን ላለመስማት ወስነናል። ከሰማን ደግሞ እጅግ በጣም አቋማችን ይወርዳል። ስለዚህም አሁን ላይ የተቺዎችን ድምፅ የተቺዎችን ወሬ ለመስማት ፈቃደኞች አይደለንም የሚልን አስተያየት መስጠት ችሏል ኤቤሪቼ ኤዜ። እንዲሁም ደግሞ ስለ ፕሮፌሽናልነት ተጠይቆ ነበር። እኔ ተጫዋች ነኝ፣ ስራዬን በሜዳ ላይ መጫወት ነው። ሁሉም ሰው የራሱ አስተያየት አለው። ሁሉም ሰው ደግሞ ትክክለኛውን ነገር የሚያውቅ ይመስለዋል። ለእኔ እና ጓደኞቼ ግን ዋናው ነገር ወሬዎችን ትተን እኛ የምንችለውን ምርጥ ጨዋታ ማሳየት ነው። አሰልጣኛችን ሚካኤል አርቴታ ከአንድ ተራ ሰው የተቀበለውን ታክቲክ ይተገብሯል ማለት አይደለም። እኛም ከአንድ ተራ ሰው የሰማነውን ነገር በሜዳ ላይ ተገብረዋለን ማለት አይደለም። እኛ ፕሮፌሽናል ተጫዋቾች፣ ፕሮፌሽናል አሰልጣኝ ነው ያለን። ስለዚህም በሱ ነው የምንመራው። አሁን ላይ የተለያዩ ሰዎች የእኛን አጨዋወት ይተቻሉ፣ ነገር ግን እኛ የምናደርገውን እናውቃለን የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ስለ ቡድኑ አቋም ተጠይቆ ነበር። በቡድናችን ውስጥ ያለው ስሜት አይቻለሁ። ሁላችንም ወሬዎችን ችላ ብለን የምንችለውን ሁሉ ለማድረግ ቆርጠን ተነስተናል ሲል አስተያየቱን መስጠት ችሏል ኤቤሪቼ ኤዜ። እንግዲህ ኤቤሪቼ ኤዜ አሁን ላይ ለወሬዎች ምንም አይነት ቦታ እንደሌለውና የሚዲያዎች ታክቲክ ቀይሩ የሚለው ወሬ እንደማይገዛቸውና እነሱ ልክ እንደሆኑ ነው የገለጸ የሚገኘው። እስቲ አብረን የምንመለከት ይሆናል በነገው ጨዋታ ላይ ልክ ይሁን አይሁን የሚለውን ጉዳይ ማለት ነው። በቀጣይነት የምናገኘው ደግሞ አሰልጣኛችን ሚካኤል ሱፐር አርቴታ የሰጠውን አስተያየት ነው። አሰልጣኝ ሚካኤል አርቴታ በመጀመሪያ ደረጃ ተጫዋቾችና ደጋፊዎች ምን እንዲያደርጉ ትፈልጋለህ ተብሎ ጠይቆ ነበር። ለጥቂት ጊዜ ዝም ካለ በኋላ አሰልጣኛችን ሚካኤል አርቴታ ምንም አይነት ፍርሃት እንዳይኖር
በውስጣችሁ ንጹህ እሳት ወኔ ብቻ እንዲኖር ነው ፈልገው። በሜዳ ላይም ሆነ በደጋፊው ዘንድ ይህንን ማየት እፈልጋለሁ። ምክንያቱም ደግሞ ቡድናችንን በወኔ መደገፍ እንድትችሉ እፈልጋለሁ። ተጫዋቾቹም በተመሳሳይ በወኔ እንዲጫወቱ እፈልጋለሁ። ምንም አይነት ፍርሃት እንዲኖራቸው አልፈልግም። በሜዳ ውስጥ ወይም ደግሞ በስቴዲየም ዙሪያ ያለው ፍርሃት ወደ ተጫዋቾቼ እንዲጋባብኝ አልፈልግም። ስለዚህም ሙሉ ደጋፊው ያለምንም ፍርሃት በንጹህ ልብ በንጹህ እሳት ወኔ ባለው ድጋፍ እንዲደግፈን እፈልጋለሁ። እንዲሁም ደግሞ ተጫዋቾቼም ያንን እንዲያደርጉ እፈልጋለሁ። ምክንያቱም ደግሞ ጨዋታን ለማሸነፍ ያ ነው የሚረዳን የሚልን አስተያየት መስጠት ችሏል ሚኬል አርቴታ። ሌላኛው አስተያየቱን መስጠት የቻለው ሚኬል አርቴታ ስለ ቡድኑ ወቅታዊ ሁኔታ ነው። እኛ በክለቡ ታሪክ ተሰርቶ የማይታወቅ ነገር ለመስራት እየሞከርን ነው። አርሰናል ዋንጫ ካነሳ 22 ዓመት ሆኖታል። አሁን ግን ለዋንጫ እየተወዳደርን ነው። ይሄ ትልቅ ነገር ነው። ዋንጫውን ለማሸነፍ ከምንጊዜውም በላይ የተቃረብን እንገኛለን። አሁን ላይ በአርሰናል ቤት ታሪካዊ ተጫዋች ሆኜ አሳልፌያለሁ። አሁን ላይ ደግሞ ታሪካዊ አሰልጣኝ መሆን እፈልጋለሁ። ታሪካዊ አሰልጣኝነቴ ደግሞ የሚወሰነው በዋንጫ ነው። ዋንጫን ካላመጣው ታሪካዊ አሰልጣኝ ወይም ደግሞ በክለቡ ቤት እጅግ በጣም ስመጥር ከሆኑ አሰልጣኞች ሰርታ ልሰለፍ አልችልም። ያ እንዲሆን ደግሞ ዋንጫን ማሳካት አለብኝ። ዋንጫን ብቻ ሳይሆን ዋንጫዎችን ማሳካት እፈልጋለሁ። ዋንጫዎችን ማሳካት አለብኝ። አሁን ላይ በቡድኔ ምንም አይነት ጥርጣሬ የለኝም። ቡድኔ እጅግ በጣም ትልቅ ቡድን ነው። ለዋንጫ የተዘጋጀ ቡድን ነው። እጅግ በጣም የሚያስገርም ተጫዋቾች አሉኝ። እንዲሁም ደግሞ በሜንታሊቲም ረገድ፣ በፊዚካልም ረገድ እንዲሁም ደግሞ በታክቲካልም ረገድ እጅግ በጣም ልዩ የሆነ ቡድን ነው ያለኝ። ስለዚህም አሁን ላይ በቡድኔ እጅግ በጣም ትልቅ የሆነ ተስፋን አለኝ። ዋንጫን ብቻ አይደለም ዋንጫዎችን የሚያሸንፍ ቡድን እንዳለኝ አምናለሁ። በቡድናችን እጅግ በጣም ነው የምተማመነው የሚልን አስተያየት መስጠት ችሏል ሚኬል አርቴታ። እንዲሁም ደግሞ ስለ ተጠራጣሪዎች ምን ትላለህ ተብሎ ጠይቆ ነበር አሰልጣኛችን ሚኬል አርቴታ። ሰዎች አርሰናል ዋንጫ የማግኘት እድሉ አከተመ ብለው ቢጠራጠሩ ግድ የለኝም። እኔ ተነሳሽነት ለሚገባቸው ሰዎች ወይም ደግሞ ለደጋፊዎች ደስታን መስጠት ነው የምፈልገው እንጂ ለተቃራኒ ቡድን ደጋፊዎች የእኛን ውድቀት ለሚፈልጉ ሰዎች በሜዳ ላይ ማዝናናትን አልፈልግም። ለደጋፊዎቼ የምፈልገው ወይም ደግሞ ለደጋፊዎቼ ማድረግ የምፈልገው በቡድናቸው ደስተኛ እንዲሆኑ ነው። የደጋፊዎች ስሜት ደግሞ በሜዳ ላይ በምናሳየው እንቅስቃሴ ብቻ ሳይሆን ዋንጫን ስናመጣ ነው የሚደሰቱት። ስለዚህም አሁን ላይ ዋናው ወይም ሙሉ ለሙሉ ፎከሳችን ዋንጫን ማሸነፍ ላይ ብቻ ነው እንጂ የተቃራኒ ሰዎች፣ የእኛን ተጠራጣሪዎች፣ የእኛን ውድቀት የሚፈልጉ ግለሰቦችን ማስደሰት ላይ አይደለም። አሁን ፎከሳችን ደጋፊዎችን ማስደሰት ነው። ለተከታታይ ዓመት ስናስከፋቸው ነበረ። ደርሰን ስንወርቅ ነበር። አሁን ላይ ግን ጊዜው ያበቃ ይመስለኛል። አሁን ላይ ደጋፊዎቻችንን እስካሁን ድረስ ያስደሰትናቸውን ደጋፊዎቻችንን በዋንጫ ለመደምደምና ደስታቸውን ሙሉ ለማድረግ እንፈልጋለን የሚለን አስተያየት መስጠት ችሏል አሰልጣኝ ሚኬል አርቴታ። እንዲሁም ደግሞ ስለ ስፖርቲንግ እና ስለ ቪክቶሪ ኮሬስ ጠይቆ ነበር። ስፖርቲንግ በጣም ጠንካራ ቡድን ነው። በባለፈው የውድድር ዘመን እጅግ በጣም ጠንካራ ሲዘን አሳልፈዋል። በዘንድሮ የውድድር ዘመን ከእኛ ጋርም ሲጫወቱ እጅግ በጣም ጠንካሮች ነበሩ። በነገውም ዕለት ጠንካራ ኳስን ይጫወታሉ። ጠንካሮች ሆነው ይገጥሙናል ብዬ አስባለሁ። ቪክቶሪ ኮሬስ ደግሞ በሜዳ ላይ ሁሉም ነገር የሚሰጥ ጎል የማግባት ልዩ ችሎታ ያለው መሪ ተጫዋች ነው። እሱ ከስፖርቲንግ በመምጣቱ እጅግ በጣም ደስተኛ ነኝ። ምክንያቱም ደግሞ እሱ እጅግ በጣም ጠንካራ የሆነ ተጫዋች ነው። በባለፈው ጨዋታ ላይ ከጎል በስተቀር ሁሉንም ነገር አድርጎኛ እንድናሸንፍ ማድረግ ይችላል። በታክቲካል ረገድ እናንተ ከምታዩት የበለጠ እኔ እጅግ በጣም እያደነኩት እገኛለሁ። ምክንያቱም ደግሞ እኔ የምፈልገውን ነገር እያደረገልኝ ይገኛል። የምናገባቸው እያንዳንዱ ጎሎች በእሱ ምክንያት ነው ማለት እችላለሁ። ምክንያቱም ደግሞ እሱ ኳስን እንኳን ባይነካ እሱ አሲስትንም ባያደርግ እሱ ጎልንም ባያስቆጥር ነገር ግን ለተጫዋቾች የሚፈጥረው ስፔስ እጅግ በጣም የሚያስገርም ነው የሚለን አስተያየት መስጠት ይችላል። እንዲሁም ደግሞ እሱን መከላከል ትልቅ ስራ ይጠይቃልም የሚለን አስተያየት መስጠት ይችላል። ሌላኛው አስተያየቱን መስጠት የቻለው አሰልጣኛችን ሚኬል አርቴታ ስለ ማንቸስተር ሲቲ ደጋፊ በተለይም ደጋፊ ማንቸስተር ሲቲ
ከቼልሲ ጋር በነበረው ጨዋታ ላይ እንግዲህ የአርሰናል ሎጎ ያለበትን ሃይላንድ ወይም ኮዳ አንስቶ ሲጠጣ እንደዚህ ቦትል አድርጋችሁታል ብሎ ሙድ ሲይዝ በነበረው አንድ ግራ የተጋባ ደጋፊ እንግዲህ ስለዛ ጉዳይ ምን ትላለህ ተብሎ ጠይቆ ነበር። አንድ ሰው ብቻ ነው፣ አንድ ደጋፊ ብቻ ነው እንዲህ ያለ ነገር ያደረገው። በኤምሬትስ ስቴዲየም እያንዳንዱ ጨዋታ ላይ ከ60 ሺህ በላይ ድንቅ ደጋፊዎች አሉ። እኔ በአንድ ሰው ድርጊት አልረበሽም። 60 ሺህ ደጋፊ ከዛም በላይ የሆነ ደጋፊ ድጋፍን እየሰጠኝ አንድ ማይሆን ደጋፊ አንድ የተቃራኒ ቡድን ደጋፊ በሚሰጠው ማንኛውም አስተያየት በሚያደርገው ማንኛውም ማፌዝ እኔ አልጎዳም፣ እኔ በጭራሽ አልረበሽም የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ለተጫዋቾች ያሳያቸው ለተጫዋቾች ምን እያሳያቸው ነበር፣ ምን አሳያቸው ተብሎ ጠይቆ ነበር። ለተጫዋቾች ያሳያቸው እነሱን የሚወዱትን እና የሚያደንቁትን በሚሊዮኖች የሚቆጠሩ ሰዎችን ነው። ተጫዋቾችን በዚህ ክረምት እያደረጉት ያለው ነገር በክለቡ ታሪክ ሰርቶ የማይታወቅ ድንቅ ስራ ነው። የእኔና የተጫዋቾች ትኩረት በእነዚህ አፍቃሪ ደጋፊዎች ላይ ብቻ ነው የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ስለ ጉዳት ተጠይቆ ነበር አሰልጣኝ ሚኬል አርቴታ። ምንድን ነው ያለው አሰልጣኝ ሚኬል አርቴታ? ዲክላን ራይስ ነገ መጫወት ይችል እንደሆነ ለማወቅ እስከ ነገ ጠዋት ድረስ መጠበቅ አለብን። ዛሬ ግን ከቡድኑ ጋር ልምምድ አልሰራም። እሱ በጣም ብዙ ጨዋታዎችን ተከታትሎ ስለተጫወተ አሁን ድካምና ትንሽ ህመም አጋጥሞታል። ነገር ግን ነገ ከእኛ ጋር ለመሆን የሚችለውን ሁሉ እያደረገ ነው። እሱ ለቡድኑ መጫወት እንደሚፈልግ ምንም አይነት ጥርጣሬ የለም የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ስለ ቡካዮ ሳካም ጠይቆ ነበረ። ሳካ ይህንን ህመም ወይም ተረከዙ ላይ ህመም እንዳጋጠመው እና ለተወሰነ ጊዜ ይዞት ቆይቶ እንደነበር አሁን ደግሞ ህመሙ ትንሽ ተሰምቶታል። ትልቅ አደጋ ግን አልደረሰበትም። በአሁኑ ሰዓት እያገገመ ነው። ነገሮች በጥሩ ሁኔታ ከሄዱ በጥቂት ቀናት ውስጥ ይመለሳል እንጂ ሳምንታትን አይወስድበትም። ነገር ግን ሰውነቱ ለልምድ በሚሰጠው ምላሽ ላይ ተመስርተን ውሳኔን እናሳልፋለን የሚለን አስተያየት መስጠት ይችላል። እንዲሁም ደግሞ ስለ ቲምበርም ጠይቆ ነበረ። ቲምበርም በዚህ ልምምድ ላይ አልተሳተፈም ነበረ። በሚቀጥሉት ቀናት የሚመለስበት እድል አለ ብዬ አስባለሁ። ከቲምበር ወይም ከሳካ አንዱ ነገ ሊመለስ ይችላል። ነገር ግን እርግጠኛ ለመሆን ነገ ጠዋት መጠበቅ አለብን የሚልንም አስተያየት መስጠት ይችላል አሰልጣኝ ሚኬል አርቴታ። ለዛሬ ፕሮግራም ይህን ይመስል ነበር። እኔ በግሌ ይህንን ጨዋታ አርሰናል ወይም ሚኬል አርቴታ እንደ ኤክስፐሪመንት ይጠቀምበታል፣ እንደ ሙከራ ይጠቀምበታል ብዬ አስባለሁ ለማንቸስተር ሲቲ ጨዋታ። ስለዚህም ይህንን ጨዋታ በሚገባ ከሙሉ ጨዋታ የበላይነት ጋር በተለይ ሞር የሚያጠቀውን ሞር አታኪንግ ባህሪ ያለውን ቡድናችንን 2-0 በሆነ ውጤት አሸንፎ ወደ ሲቲ ጨዋታ ያመራል ብዬ አስባለሁ። የእናንተን ሀሳብ አስተያየት በኮሜንት ላይ ብታሳውቁኝ እጅግ ደስ ይለኛል። ግምቶቻችሁን በኮሜንት ላይ አሳውቁኝ። ትክክለኛ ግምት ለገመቱ 10 ሰዎች ሽልማትን አዘጋጅቼ የምሰጣችሁ ይሆናል። ስለዚህም ግምቶቻችሁን በኮሜንት ላይ አሳውቁኝ። እስከ መጨረሻው ድረስ ተከታተላችሁ ላይክና ሰብስክራይብ ስለምታደርጉን እጅግ አድርገን እናመሰግናለን። መልካም ጊዜ